ኢትዮጵያ የጥቁር ሕዝቦች ኩራት የጥንታዊ ስልጣኔ መገኛም ጭምር ናት። በዘመናት በደህንነት ስሟ ቢነሳም ባለፉት 10 ዓመታት ግን የአፍሪካ አንበሳ እየተባለች በአዲስ ተስፋ ተነፍስ ቆይታለች። ግዙፍ ግድቦች፣ ዘመናዊ ባቡሮች፣ አዳዲስ ፋብሪካዎች የኢትዮጵያ ትንሳኤ የቅርብ ጊዜ ተምሳሌቶች ናቸው። ግን በአንድ ሌሊት ሁሉም ነገር አብቅቶ ነበረ። አራት ተፈጸመብን ጥቃት ጭራሽም ያላሰብነው ጭራሽም ይሆናል ብለን ያልገመትነው 19 ቢላና ጎራዴ አዘጋጅተው ነበር ማለት ኢትዮጵያ ያጎረሰ እጇ ያጠባ ጡቷ ተነክሷል። በጥቅምት 24 2013 ዓ.ም የጀመረው ጦርነት ንብረታችንን ብቻ አይደለም ያወደመው የትውልድ ተስፋ ጭምር ነው። ያፉን ድርጊት ባፋቸው ለመግለጽ ተቸግረዋል። ስሜቱ መግለጽ ያጥረኝ ይሆናል። ዛሬ የምነግራችሁ ስለ ፖለቲካ አይደለም። ዛሬ የምነግራችሁ ስለ ሰላምም ጭምር አይደለም። ዛሬ የምነግራችሁ በቁጥር ስለማይለካው ነገር ግን ህዝብን ድሃ ስላደረገው 35 ቢሊዮን ዶላር ነው። ይህ ቁጥር ዝም ብሎ የዶላር ክምር አይደለም። ይህ ቁጥር የኢትዮጵያ የ5 ዓመት እድገት፣ ይህ ቁጥር መገንባት የነበረባቸው የሺህ ሆስፒታሎች፣ ሚሊዮን ስራ ፈጣሪ ወጣቶች ሊቀቅሙ የሚችሉባቸው ሁኔታዎች ወድመው አልፈዋል። እንደው የጦርነት ባይደረግ ብላችሁ አስባችሁ አታውቁም? ከዚህ ጋር ተያይዞ የጠፋው የወደመው ንብረትስ ምን ያህል ነው የሚለውን ምናልባትም በሚገባንና ቀለል ባለ ጥቅማዊ አገላለጽ እነሆ ይዘንላችሁ ቀረብን። ለጂኤምሲ አዲስ ከሆናችሁ ሰብስክራይብ እንደዚሁም የቪዲዮ ላይክ በማድረግ ለብዙዎች እንዲደርስ ያድርጉ። ኢትዮጵያ ዛሬ ላይ ያለችበት የኢኮኖሚ እድገት እንደዚሁም ዲፕሎማሲያዊ ግንኙነት ምናልባትም ከምስራቅ አፍሪካ ቀደምት ደረጃ ላይ ሊያስቀምጣት ይችላል። ነገር ግን ይህኛው የጦርነት ክፍል ምናልባትም የታሪካችን ክፍል ነው። አንስተነው በታሪክ ውስጥ ይህ ባይሆን ኖሮ ብለን የምንመለከተው አንዱ የኛው ክፍል ስለሆነ በዛሬ ቪዲዮአችን የትግራይ ጦርነትን የተመለከተ አጭር መሰናዶ ይዘናል። 7,000 captive Ethiopian soldiers parties in Ethiopia's northern Tigray region. ማሳሰቢያም እነዚህ ቪዲዮዎች ላይ የሚቀርቡ መረጃዎች ወይም ደግሞ ስታቲካል ዳታዎችና አጠቃላይ ትንበያዎች ከወጡ መረጃዎች ጋር ተያይዘው የቀረቡ ናቸው እንጂ የግለሰብ ወይም ደግሞ የድርጅትን አጠቃላይ ወገንተናይነት የሚገልጹ አገላለጾች አይደሉም። በተለምዶ ረጅም ጊዜ የፈጁ ጦርነቶች በተለያየ ሀገር ላይ ሲደረጉ አንድ የማልወደው ቃልና አባባል አለ። ምናልባትም ይህ ጦርነት በመደረጉ ምክንያት ያ ጦርነት የተደረገበት አካባቢ 20 ዓመት ወይ 30 ዓመት ወደ ኋላ እንደሚሳብ ይነገራል። ይህ ለሀገሬው ማለትም ለዜጋው እጅግ የሚያም ትልቅ ቁስል ነው። በዚህ ቪዲዮአችን ግዙፍ ሀብት እንዴት እንደወደመና የጦርነት ባይደረግ ወይም ባይኖር ኖሮ ዛሬ አንተ የትሆን ነበር የሚለውን ልብ አንጠልጣይ እውነት ልንፈትሽ ነው። እስከ መጨረሻው ከኛ ጋር ቆዩ። ለጂኤምሲ አዲስ የሆናችሁ ቤተሰቦች ካላችሁ ቻናላችንን ሰብስክራይብ ብታደርጉ በየዕለቱ የምንሰራቸው ቪዲዮዎች ወደ እናንተ እንዲደርሱ ያደርጋል። እንደዚሁም ቪዲዮ ላይክ በማድረግ ለብዙዎች እንዲደርስ ያድርጉ። ጦርነቱ ሲነሳ መጀመሪያ የሚሞተው እውነት ነው ይባላል። ኢትዮጵያ ውስጥ ግን ከሰው ህይወት ቀጥሎ የሞተው ኢኮኖሚያው ነበር። በትግራይ በአማራ እንደዚሁም በአፋር ክልሎች የነበሩት የኢንዱስትሪ መንደሮች የጦር አውድማ ሆኖ አልፈዋል። ትግራይ በአልሜዳ ጨርቃ ጨርቅ፣ በሳባ እምነበረድና በሌሎች 4 ፋብሪካዎች ላይ የፈሰሰው ቢሊዮን ዶላር በሰከንዶች ውስጥ ወደ አመድነት እንዲቀየር አድርጎታል። እንደዚሁም በአማራና በአፋር ጦርነቱ ሲፋፋ የኮምቦልቻ እንደዚሁም የደሴ ኢንዱስትሪ የጤና ተቋማትና የኤሌክትሪክ መስመሮች የታሪኩ ሰለባ አካል ሆኖ አልፈዋል። አስቡት፣ አንድ ፋብሪካ ለመገንባት 10 ዓመታት ያክል ሊፈጅ ይችላል። ለማውደም ግን አንድ ሞርታር ብቻውን በቂው ነው። በእነዚህ 2 ዓመታት ውስጥ ብቻ ኢትዮጵያ ወደ 20 ቢሊዮን ዶላር የሚገመት ንብረት በአይኗ ስር ሲወድም አይታለች። ቀሪው 15 ቢሊዮን ዶላር ደግሞ በዋጋ ግሽበት፣ በእርዳታ መቋረጥ፣ በንግድ መቀዛቀዝና ከኪሳራዎች ጋር አንድ ላይ እንዲጠፋ ሆኗል። አሁን እስኪ ቆም ብለን እናስብ። ይህ 35 ቢሊዮን ዶላር ወይም ደግሞ የኢትዮጵያ 4.5 ትሪሊየን ብር ባይጠፋ ኖሮ ኢትዮጵያ ዛሬ ምን ትመስል ነበር? ይህን ቁጥራዊ መረጃ ወደ መሬት አውርደን አንድ ባንድ ልንመለከተው ነው። እንግዲህ ምናልባት የ35 ቢሊዮን ዶላር ወይም ደግሞ 4.5 ትሪሊየን የኢትዮጵያ ብር ባይጠፋ ኖሮ ወደ 7000 ዘመናዊ ሁለተኛ ደረጃ ትምህርት ቤቶችን መገንባት ያስችል ነበር። አንድም ተማሪ ከዛፍ ስራ አይማርም ነበር። እንደዚሁም በኪሎ ሜትሮች አቋርጦ ሃይ ስኩል ለመማር የሚመጣውን የገበሬ ልጅ ምናልባትም የሚጠቅም ትልቅ ሲሳይ ይፈጥር ነበር።
ምናልባትም በጠፋው 35 ቢሊዮን ዶላር ወደ 350 የሚጠጉ ትልልቅ ሪፈራል ሆስፒታሎችን በመገንባት በየቀበሌው ደረጃውን የጠበቀ ሆስፒታል መገንባት ያስችላል። እናቶች በወሊድ ምክንያት የሚሞቱባት ኢትዮጵያ የታሪክ ትውስታ ብቻ ሆና ትቀር ነበር። እንደዚሁም በገጠር በከተማ የሚገኘው በተለያየ ህመም የሚሰቃየው በኩላሊት እንደዚሁም በሌሎች ህክምናዎች ሳቢያ ከፍተኛ ወጪን የሚያወጣው የማህበረሰብ ክፍል የዚሁም ጥቅም አንደኛው ተጋሪ ይሆን ነበር። ምናልባትም ይሄ 4.5 ትሪሊዮን የኢትዮጵያ ብር ወደ 50 የሚጠጉ አዳዲስ ግዙፍ የኢንዱስትሪ ፓርኮችን በመገንባት ለ5 ሚሊዮን ወጣቶች የስራ ዕድል ይፈጥራል። ዛሬ በየመንገዱ የምናያቸው ስራ አጥ ወጣቶች የዚሁ ዕድል ተጠቃሚ ይሆናሉ። እንደዚሁም ለስደት ያኮበከቡ የተለያዩ ተስፋ ያጡ ወጣቶች የዚሁ ጥቅም አንዱ ተጋሪ ነበሩ። ዛሬ የምንገፋው የዋጋ ግሽፈት የ35 ቢሊዮን ዶላር እጥረት ውጤት ነበረ። ይህ ገንዘብ በየገበያ ውስጥ ቢኖር ኖሮ ዛሬ የዳቦ ዋጋ፣ የዘይት ዋጋና የቤት ኪራይ አይናችንን አያቆስለውም ነበረ። ይህ የጠፋው 35 ቢሊዮን ዶላር የታላቁ የኢትዮጵያ ህዳሴ ግድብ አጠቃላይ የግንባታ ወጪ ወደ 5 ቢሊዮን ዶላር ገደማ እንደሚጠገብ ይነገራል። አስቡት፣ በጠፋው 35 ቢሊዮን ዶላር አጠቃላይ 7 የህዳሴ ግድቦች ግዙፍ ግድቦችን መገንባት ያስችል ነበረ። ይህ ማለት ኢትዮጵያ መላው አፍሪካን በኤሌክትሪክ የምታበራ የውጭ ምንዛሬ የምታተርፍና የአፍሪካ የኃይል ባንክ የምትሆንበት እድል ነበራት ማለት ነው። በየቤቱ የሚጠፋው መብራትም የታሪክ ትውስታ ብቻ ሆኖ ይቀር ነበረ። እንደዚሁም የገበሬ ልጅ ነገ የሚወለደው ማለትም ደግሞ በታሪክ ውስጥ ይህንን እንደ ታሪክ ይሰማው ወይም ያደምጠው ነበረ። የአዲስ አበባ ጅቡቲ የባቡር መስመር የተገነባው በዶላር ወደ 3.4 ቢሊዮን ዶላር እንደሚጠጋ ይነገራል። በጠፋው ገንዘብ ብቻ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሀገሪቱን የሚያጥለቀልቅ 10 ተመሳሳይ ዘመናዊ የባቡር መስመሮችን መዘርጋት ያስችላል። ይህም ማለት በለንደንና በትልልቅ የአውሮፓ ሀገራት የሚገኙ አንደርግራውንድና ኦቨርግራውንድ የሚገኙ ሬልዌዎችን የሚያስንቅ ይሆናል። ሸቀጦችን በሰዓታት ውስጥ እንዲደርሱ ዋነኛ መንገድ ይሆናል። የትራንስፖርት ወጪ በግማሽ ይቀንሳል። ይህ ማለት የሸኮርት የጤፍና የነዳጅ ዋጋ ዛሬ ያለበት ሰማይ ላይ አይሰቀልም ነበረ። የሐዋሳ ኢንዱስትሪያል ፓርክ በ250 ሚሊዮን ዶላር ነበር የተገነባው። በ35 ቢሊዮን ዶላር 140 የሐዋሳ ኢንዱስትሪ ፓርኮችን ገንብቶ ለስራ ብቁ ማድረግ ይቻላል። በእያንዳንዱ ፓርክ ውስጥ 60 ሺህ የሚጠጉ ወጣቶች ቢቀጠሩ 8.4 ሚሊዮን ወጣቶች ቋሚ የስራ ዕድል ያገኛሉ። ዛሬ በየመንገዱ ስራ አጥተው የሚንከራተቱ ወጣቶች የዚሁ አካል ተጠቃሚ ሆኖ ነበረ። ከሁሉም በላይ ትልቁና አጓጊው ነገር ደግሞ ኢትዮጵያ የምትመራበት የግብርና ዘመናዊ መርነት ነው። ኢትዮጵያ ሙሉ በሙሉ በስንዴ ምርት ራሷን እንድትችል ለማድረግና ዘመናዊ የመስኖ ልማትን ለማስፋፋት የሚያስፈልጋት 2 ቢሊዮን ዶላር ብቻ ነው። የቀረበው 33 ቢሊዮን ዶላር ግን በሀገሪቱ በእርዳታ ጠባቂነት አውጥቶ ምርቷን ለዓለም ገበያ የምታቀርብበት የምግብ ቅርጫት ያደርጋት ነበረ። ዛሬ በአንድ ሊትር ዘይትና በአንድ ኩንታል ጤፍ ዋጋ የምንሰቃየው ይህንን እድል በባዶ አባክነን ቀርተን ነው። በጥቅሉ የዚህ 35 ቢሊዮን ዶላር ትልቅ ጥቅም 7 ግድቦች፣ 10 የባቡር መስመሮች፣ 350 ግዙፍ ሪፈራል ሆስፒታሎች፣ አላስፈላጊ ከሆነ ደግሞ 140 ፓርኮችን ገንብቶ ለተጠቃሚዎች ብቁ ማድረግ የሚያስችል ነበረ። የሀገሬ ሰው እንደሚለው ገንዘብ ኃላፊ ጠፊ ነው። የጠፋው ጊዜ ግን ሊመለስ የማይችል ትልቅ ሀብት ነበረ። ጦርነት በኢኮኖሚ ላይ ብቻ ሳይሆን በኢትዮጵያ ስነ ልቦና ላይ ትልቅ ጠባሳ ጥሎ አልፏል። መተማመንም እንዲጠፋ አድርጓል። መዋለ ንዋይ ወይም ደግሞ ኢንቨስትመንት የሰላም ልጅ ነው እየተባለ በተለምዶ ይነገራል። ሰላም በሌለበት ሀገር ሀብታም ኢንቨስት አያደርግም፣ ዳም ተስፋም አይሰንቅም። 35 ቢሊዮን ዶላር ይህ የከፈልነው ዋጋ ነው። ለትውልድ የሚተርፍ ዳም ለልጆቻችን ያቆየነው ኪሳራ ነው። ግን ጥያቄው የጠፋው ጠፍቷል፣ አሁንስ ምን እናደርጋለን የሚለው ነው። ኢትዮጵያ ዳግም እንዲህ አይነት ኪሳራ ሊገጥማት አይገባም። ጦርነት አሸናፊ የለውም። ሁላችንም ተሸናፊዎች ነን። የዛሬው ዶክመንተሪ መልእክት አንድ ነው። ሰላም ብር ነው፣ ሰላም ዳቦ ነው፣ ሰላም ህይወት ነው የሚል ነው። የ35 ቢሊዮን ዶላር እንዳይደገም ለሰላም የምንከፍለው ዋጋ ከጦርነት ወጪ እጅግ ያነሰ መሆኑን መረዳት ይኖርብናል። እናንተስ ምን ትላላችሁ? የ35 ቢሊዮን ዶላር ባይጠፋ ኖሮ ዛሬ በእናንተ ህይወት ላይ ምን ሊፈጠር ይችል ነበረ? በኮሜንት መስጫው ላይ አሳውቁን።